የኢትዮጵያ የህብረተሰብ ጤና ኢንስቲትዩት ባደረገው የናሙና ጥናት በኦሮሚያ ክልል በሞያሌ ከተማ በኤምፖክስ ወይም በዝንጀሮ ፈንጣጣ የተያዙ 2 ሰዎች መገኘታቸውን አስታውቋል። ከዚህ በኋላ እንግዲህ የኦሮሚያ ክልል ጤና ቢሮም በተለይ የበሽታውን ስርጭት ለመቆጣጠር በርካታ ስራዎች እየተሰሩ እንደሆነም ጭምር ገልጿል። በ8 የየብስ ኬላዎችና በቦሌ ዓለም አቀፍ የአውሮፕላን ማረፊያ የለይታ ስራዎችና የምርመራ ስራዎች እየተከናወኑ እንደሆነም ጭምር ተገልጿል። መተላለፊያ መንገዶቹ ከሰው ወደ ሰው በንክክ የሚተላለፉ ታማሚዎች የተጠቀሙባቸውን ቁሳቁሶች አልባሳትና መኝታም በአግባቡ ሳያጸዱ መጠቀም ለበሽታው ስርጭት እንደ መንስኤ እንደሚገለጽም ጭምር መረጃዎች እየወጡ ነው የሚገኙት። የበሽታው ምልክቶች እንደው በወፍ በረር ምን ይመስላሉ የሚለውን ጉዳይ ስንመለከት ትኩሳት፣ የጢብጠት፣ ራስ ምታት፣ ሽፍታ፣ የአቅም ማጣት፣ የቆዳ ቁስለት፣ የጡንቻና የጀርባ ህመም የበሽታው ምልክቶች እንደሆኑም ጭምር ነው እየተገለጸ የሚገኘው። እንግዲህ እያንዳንዱ የህብረተሰብ ክፍል እንደዚህ አይነት የበሽታው ስርጭትና ምልክት የታየባቸውን ሰዎች ሲመለከት በነፃ የስልክ መስመሮች ጥቆማዎችን በመስጠት ለጤና ባለሙያዎች ሪፖርት ማድረግ እንደሚገባውም ጭምር ተመላክቷል። በዛሬው የዜና ኢትዮጵያ መሰናዷችን የኤምፖክስ ወይም የዝንጀሮ ፈንጣጣ ስርጭት የተመለከተ የአጀንዳ ጉዳይን ጨምሮ በርካታ ርዕሰ ጉዳዮች የተስተናገዱበት መረጃን ተከታተላላችሁ። ዜና ኢትዮጵያን ከቀጥታ ቴሌቪዥን ስርጭት ባሻገር በኢቢሲ.ስትሪም የማህበራዊ ትስስር ገጾቻችን በኩልም ታገኙታላችሁ። ሁሌም አብራችሁን ስለምትሆኑ ከልብ እናመሰግናለን።